ሰላም ቤተሰብ ሚስተር ሶል ነኝ። በዛሬ ክላሳችን ደግሞ የግሬድ 10 ሂስትሪ ዩኒት 7 ፓርት 2 ፓን አፍሪካኒዝም ኤንድ ኦኤዩ የሚል ርዕስ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። መልካም ጊዜ። ፓርት 1 ሚኒንግ ኤንድ ኦሪጂን ኦፍ ፓን አፍሪካኒዝም። ሌት አስ ስታርት ዊዝ ዴፊኒሽን። ፓን አፍሪካኒዝም ኢዝ ዘ አይዲያ ዛት ኦል ፒፕል ኦፍ አፍሪካ ዲሴንት ሼር ኮመን ኢንተረስት ኤንድ ሹድ ዩናይት። ፓን አፍሪካኒዝም ሚኒንጉ ምንድን ነው የሚለን እያንዳንዱ አፍሪካ ዲሴንት ያለው የዘር ሀረግ ያለው ምን ሼር ያደርጋል? ኮመን ኢንተረስቶችን ሼር ያደርጋል እና ምን ማድረግ አለበት? ዩናይት ማድረግ አለበት፣ አንድ መሆን አለበት ነው የሚለን። ባይ ዘ ዌይ ወርድ ፓን ሚንስ ኦል ማለት ነው። ወርድ ፓን ሚንስ ኦል። ስለዚህ ፓን አፍሪካኒዝም ሚንስ ኦል አፍሪካን ዩኒቲ ማለት ነው። ኦል አፍሪካን ዩኒቲ ማለት ነው። ኦል አፍሪካን ዩኒቲ ያው ወደደም ተጠላም ሁሉም አፍሪካዊ ኮመን የሚያደርገው ሼር የሚያደርገው አንድ ነገር አለ። ያ አንዱ ነገር ምንድን ነው? ኮሎኒያሊዝም ነው። ሁለተኛው ስሌቨሪ ነው። ስለዚህ በእነዚህ በተለያዩ ምክንያቶች አፍሪካኖች ደግሞ ከአፍሪካ ወጥተዋል፣ ዲያስፖራ ሆኗል። ስለዚህ አፍሪካም ያለው በተለያየ ዓለም ያለው ጥቁር በሙሉ ምን መሆን አለበት የሚል ሀሳብ ነው። ዩናይት መሆን አለበት፣ ኮኦፕሬት ማድረግ አለበት የሚል አይዲያ ነው ማለት ነው ፓን አፍሪካኒዝም የሚያስተላልፈው ሀሳብ። ኦሪጂኑን እኔ ፓን አፍሪካኒዝም የሚለው አይዲያ ከየት መጣ? ኦሪጂን መሰረቱ የት ነው የሚለውን እኔ ፓን አፍሪካኒዝም was originated in the new world. ፓን አፍሪካኒዝም was originated in the new world. in the new world ማለት that means the Americas and the Caribbean islands በአሜሪካ ነው ማለት ነው ጽንሰ ሀሳቡ። ከአፍሪካ ሳይሆን ብዙ ሰው ከአፍሪካ ሊመስለው ይችላል። ነገር ግን ፓን አፍሪካኒዝም የሚለው አይዲያ መጀመሪያ ኦሪጂኔት ያደረገው the Americas and Caribbean ወይም ደግሞ ባጭሩ the new world ተብሎ ይጠራል። ይህ ሀሳብ የጀመረው እንግዲህ ኦሪጂኔት ያደረገው በ18ኛው እና በ19ኛው ሴንቸሪ አካባቢ ነው ማለት ነው። It was developed as part of the black liberation struggle against white domination and exploitation. ስለዚህ ይህ ሀሳብ የመጣው ከምን ጋር በማያያዝ ነው? ከጥቁሮች ነፃነት ጋር በማያያዝ ነው። ለምሳሌ አንደኛው ዶሚኔሽን ኤንድ ዋይት ዶሚኔሽን ኤንድ ኤክስፕሎይቴሽን የነጮች የበላይነትና ብዝበዛን በመቃወም፣ ሁለተኛ ኮሎኒያሊዝም በመቃወም ነው ማለት ነው ይሄ ሀሳብ ዴቨሎፕድ ሊሆን የቻለው። እስቲ ኪ ኤርሊ ሊደሮችን የመጀመሪያ አካባቢ የነበሩ ዋና ዋና ሊደሮችን እኔ መጀመሪያው ዲዩቦይስ ነው። ዲዩቦይስ he was regarded as the father of pan-africanism ተብሎ ነው የሚጠራው። ዲዩቦይስ the father of pan-africanism ተብሎ ይጠራል። አክቹዋሊ እነ ማርከስ ጋርቬም አሉ፣ ሲልቨስተር ዊሊያም አለ። ግን ዲዩቦይስ is considered as the father of pan-africanism and he promoted African unity የአፍሪካ አንድነትን ፕሮሞት የሚያደርግ ሰው ነበር ማለት ነው። እንግዲህ ፓንአፍሪካኒዝም ብዙ ፓንአፍሪካን ኮንግረሶች ተካሄዱ ነበር፣ ስብሰባ ማለት ነው ኮንግረስ ማለት። ግን the best ኮንግረስ ወይም ደግሞ ምርጡ ስብሰባ የሚባለው እና ለአፍሪካ ከኮሎኒያሊዝም ነፃ መውጣት ምናምን ትልቅ ሚና የነበረው ኮንግረስ ወይም ስብሰባ የሚባለው ፊፍዝ ፓንአፍሪካኒዝም ኮንፈረንስ ነው ወይም ፊፍዝ ፓንአፍሪካን ኮንግረስ ነው የሚባለው። it was took place in 1945 ወይም ደግሞ ሁለተኛው የዓለም ጦርነት እንደተጠናቀቀ የተካሄደው ነው ማለት ነው። የት ነው የተካሄደው? it was held in Manchester, United Kingdom or Great Britain in October 1945 ነው የተካሄደው። ብዙ ጊዜ እቺ ጥያቄ ትጠይቃለች። the fifth pan african conference የተካሄደ ተብሎ አይነት ጥያቄ ይጠይቃል። ማንቸስተር ነው የተካሄደው and it is a turning point in African history በአፍሪካ ታሪክ ተርኒንግ ፖይንት ነው ተደርጎ የሚወሰደው። ለምን? እሱን የምናየው ይሆናል። this congress was different from the previous congresses in two different ways. ይህ ኮንግረስ ወይም ይህ ስብሰባ ከአሁን በፊት ከተደረጉት አራት ፓን አፍሪካን ኮንግረሶች የሚለዩት ሁለት ነገሮች አሉ። አንደኛው ፓርቲሲፔሽን ነው። ፓርቲሲፔሽን ያው ተሳትፎ ማለት ነው። for the first time እዚህ ጋር ይቅርታ ስፔሊንግ ኤረር FIR ሳይሆን FOR ነው። for the first time in the history of Pan-Africanism young and active Africans participated in the Congress. አያችሁ፣ በተሳትፎ ለየት የሚያደርገው ነገር ምንድን ነው? young and educated Africans
active Africans were participated in the Congress በዚህ ስብሰባ ላይ ወጣት የሆኑ አክቲቭ የሆኑ አፍሪካኖች መሳተፋቸው ነው። among the participants were ከተሳታፊዎቹ መካከል ጆሞ ኬንያታ ኦፍ ኬንያ፣ አዚኪ ጁሊየስ ኔሬሬ ኦፍ ታንዛኒያ እነዚህ መገኘታቸው ምን ያደርገዋል? በፓርቲሲፔሽን ከአሁን በፊት ከነበሩት የፓን አፍሪካን ኮንግረሶች ለየት ያደርገዋል። ሁለተኛው ለየት የሚያደርገው ነገር ምንድነው? ዲሲዥን ነው። በውሳኔው ከሌሎች ፓን አፍሪካን ኮንግረሶች ፊፍዝ ፓን አፍሪካን ኮንግረስ ይለያል። ምንድነው የሚለየው ነገር? the conference demanded for African independence and end to the colonial rule። ይህ ስብሰባ ዲሲዥኑ ውሳኔው ምንድን የሆነው? በስብሰባው መጨረሻ ላይ ይህ ኮንፈረንስ የአፍሪካን ነፃነት ዲማንድ አድርጓል። አፍሪካ ነፃ ልትሆን ይገባል፣ እንዲሁም ደግሞ ቅኝ ግዛት ሊያበቃ ይገባል የሚል ውሳኔ የወሰነ ነው ማለት ነው። the road to the formation of OAU ያውን ደግሞ ወደ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ መመስረት ጉዞውን እናያለን። እንዴት ተመሰረተ ጉዞውን ማለት ነው፣ አመሰራረቱን የምናየው ይሆናል ማለት ነው። in 1958 the first conference of independent African nations was held in Accra in Ghana። 1958 ላይ የመጀመሪያው ከአፍሪካ ከቅኝ ግዛት ነፃ የወጡ አፍሪካ ሀገሮች ለመጀመሪያ ጊዜ ኮንፈረንስ ያካሄዱበት ሚቲንግ ተካሄደ ጋና አክራ ውስጥ። አክቹሊ 1958 ገና በርካታ ሀገሮች ከኢንዲፔንደንሳቸውን ያላገኙ በርካታ ሀገሮች አሉ። ግን በዚህ ሰዓት አክቹሊ ኢንዲፔንደንሳቸውን ያገኙ የተወሰኑ ሀገሮች የመጀመሪያ ኮንፈረንሳቸውን 1958 ጋና አክራ ላይ አካሄዱ። in the same year that means in 1958 Kwame Nkrumah tried to form a short-lived and loose regional organization of the Union of African States, sometimes called Ghana Guinea Mali Union ይባላል። ስለዚህ በዚሁ ዓመት ኳሚ ንክሩማ ኦፍ ጋና ምን መሰረተ? የሆነ ሉዝ የሆነ በደንብ ስትሮንግ ያልሆነ የአፍሪካ ስቴቶች ዩኒየን መሰረተ። ይህም ዩኒየን አንዳንዴ ምን ተብሎ ይጠራል? ጋና ጊኒ ማሊ ዩኒየን እየተባለ ይጠራል። ጋና ጊኒ ማሊ ዩኒየን የሶስት ሀገሮች ዩኒየን ነው ማለት ነው። and it was finally disbanded in 1963 ፈረሰ 1963 ላይ disbanded አረገ። and also the formation of opposing camps እንግዲህ እነዚህ እንደገና ደግሞ ተከፋፈሉ፣ ኦፖዚንግ ፓርቲዎች ተፈጠሩ ማለት ነው። okay African leaders divided into opposing groups on the questions of future integration of Africa አፍሪካ ወደፊት እንዴት ትሆን የሚለው ላይ በአፍሪካን መሪዎች መካከል መከፋፈል ተፈጠረ ማለት ነው። አፍሪካ ሀገር ትሁን የሚል ሀሳብ ያላቸው አሉ። አንዳንዶች ደግሞ አይ አፍሪካኖች የራሳቸውን የቤት ስራ ይስሩ እና ቀስ ብሎ ዩኒቲው ደግሞ ወደ አንድ መምጣቱ ቀስ ብሎ ይመጣል የሚል የተለያዩ ሀሳቦች እና አፍሪካ ፊውቸሯ ምን ይሆን የሚለው ላይ መከፋፈል ተፈጠረ ማለት ነው። በዚህም የተነሳ ሶስት ግሩፖች ሊፈጠሩ ቻሉ። አንደኛው ግሩፕ ዘ ካዛብላንካ ግሩፕ ይባላል። ካዛብላንካ ግሩፕ ያው ሞሮኮ ካዛብላንካ ያው የሞሮኮ ከሞሮኮ የምትገኝ ሲቲ ነች፣ በዛ የተሰየመ ነው። ዘ ካዛብላንካ ግሩፕ ይባላል። የካዛብላንካ ግሩፕ የሚይዛቸው ኢንክሉድ ጋና፣ ጊኒ፣ ኢጅፕት፣ ማሊ፣ ሞሮኮ፣ ሊቢያ ኤንድ አልጄሪያ እነዚህን ሀገሮች ይይዛል ማለት ነው። ካዛብላንካ ግሩፕ የሚባለው ምንድነው? ይሄ ፌቨር የሚያደርገው ነገር ምንድነው? ፌቨር የሚያደርገው ነገር ምንድነው? ስትሮንግ ፖለቲካል ዩኒየን along the lines of ንክሩማ። እነዚህ በአብዛኛው የሚመሩት እንግዲህ በኳሜ ንክሩማ ነው የሚመሩት። ፌቨር የሚያደርገው ምንድነው? ስትሮንግ ፖለቲካል ዩኒየን፣ ጠንካራ የሆነ የፖለቲካ ዩኒቲ ያስፈልጋል። እንዲሁም ደግሞ ማን እንድትመሰረት ነው የሚፈልጉት? ዩናይትድ ስቴትስ ኦፍ አፍሪካ ዩኤስኤ ዩናይትድ ስቴትስ ኦፍ አፍሪካ እንድትመሰረት ይፈልግ ነበር ማለት ነው። ኢት ኮንሲስትድ ኦፍ የሚይዛቸው ነገሮች አንደኛ አባላቶቹ በአብዛኛው የሚይዛቸው አባላቶች ሚሊታንት ፓን አፍሪካኒስት ናቸው፣ ጦረኞች ናቸው። በጦር ሊበርቲያችን ማግኘት አለብን የሚሉ ናቸው። ሶሻሊስት ኦሪየንትድ የሆኑ ናቸው፣ ወይም ደግሞ ኮሙኒዝም ወደ ኮሙኒዝም የሚያቀነቅኑ ናቸው። ነን አላይንድ ሊደርስ ኦፍ አፍሪካ ናቸው። ነን አላይንድ ማለት
ወደ ኔቶም ያልተቀላቀሉ ወደ ዋርሳው ፓክትም ያልተቀላቀሉ ናቸው ማለት ነው። እምነታቸው ምንድን ነው? ቢሊቭድ ሴንትራላይዝድ ኮንቲኔንታል ኢኮኖሚክ ፕላኒንግ ኤንድ ዴቨሎፕመንት ያስፈልገናል ብለው ነው የሚያስቡ። ሴንትራላይዝድ የሆነ ኮንቲኔንታል ኢኮኖሚክ ፕላኒንግ ማውጣት አለብን። ኮንቲኔንታል ዲፌንስ ኤንድ ሴኩሪቲ አህጉራዊ የሆነ መከላከያና ጦር ያስፈልገናል ነው የሚሉት። ሁለተኛው ግሩፕ ደግሞ ሞኖሮቪያ ግሩፕ ይባላል። ዚስ ግሩፕ ሞዴሬት ነው። የቅድሞ በጣም ራዲካል የሆነ ግሩፕ ነው። ሞኖሮቪያ እንግዲህ ደግሞ ይቺ የላይቤሪያ ዋና ከተማ ነች። ያው እንቅስቃሴያቸውን የሚያደርጉ ከዛ ስለሆነ ነው ስብሰባ ምናምን የሚካሄደው። ሞኖሮቪያ ግሩፕ የተባለው ከላይቤሪያ በመነሳት ነው። ሜምበሮቹ ደግሞ ናይጄሪያ፣ ኢትዮጵያ፣ ላይቤሪያ፣ ሴራሊዮን ኤንድ ሌላ በርካታ የፍሬንች ስፒኪንግ ስቴቶች ፈረንሳይ ቅኝ ግዛት የነበሩ ስቴቶች ይገኙበታል ማለት ነው። ኤንድ ምንድን ነው የሚደግፉት? ሰፖርትድ ሉዝ ኮንፌዴሬሽን ኦፍ ኢንዲፔንደንት ሶቨርን አፍሪካን ስቴትስ ሉዝ የሆነ ኮንፌዴሬሽን ነፃነታቸውን ያገኙ የአፍሪካ ሀገሮች ሉዝ የሆነ ኮንፌዴሬሽን እንዲመሰርቱ። መገለጫው ምንድን ነው? ግራጁዋል ኢንቴግሬሽን ይምጣ ነው። ቀስ በቀስ እንጠናከር፣ ኢንተግሬት እንሆን፣ ኮኦፕሬት እናደርግ ነው። ፎከስ የሚያደርገው ኢኮኖሚ ኮኦፕሬሽን፣ የኢኮኖሚ ትብብር፣ ካልቸራል ኤክስቼንጅ፣ የባህል ልውውጥ ይኑር የሚል ዓላማ ነበረው። ሶስተኛው ግሩፕ ደግሞ ብራዛቪል ግሩፕ ነው። ይሄ ደግሞ ኮንጎ ብራዛቪል ነው። ከኮንጎ ብራዛቪል ነው ስሙን ያገኘው። ኢት ኮንሲስትድ ፍራንኮፎን ካንትሪስ ፍራንኮፎን ካንትሪሶችን ይይዛል፣ ወይም ደግሞ ፈረንሳይኛ ተናጋሪ ማለት ነው። ፍራንኮፎን ማለት ላይክ ሴኔጋል፣ አይቮሪ ኮስት፣ ጋቦን ዳት ሚንስ የፍሬንች ፕሪቪየስ ፍሬንች ኮሎኒ የነበሩ ሀገሮች ናቸው ማለት ነው። ዜሮ ስትሪንግ ራይቫለሪስ ቢትዊን ዘ ካዛብላንካ ኤንድ ሞኖሮቪያ ግሩፕ በተለይም በካዛብላንካ እና በሞኖሮቪያ ግሩፕ መካከል ራይቫለሪስ ነበሩ ወይም ደግሞ ፉክክር ነበረ። ፋይናሊ ኢትዮጵያ ኤንድ ላይቤሪያ ሄልፕድ ብሪጅ ዘ ዲቪዥን ቢትዊን ዘ ቱ ግሩፕስ። ስለዚህ ኢትዮጵያና ላይቤሪያ ትልቅ ሚና በመጫወት እነዚህን ወደ አንድ እንዲመጡ በማድረግ ፎርሜሽን ኦፍ ኦኤዩ ጋር ይወስደናል ማለት ነው። ይሄ ሀሳብ ኤስታብሊሽመንት ዴቱ ሜይ 1963 ነው የተመሰረተው። የተመሰረተበት ቦታ ደግሞ አዲስ አበባ ኢትዮጵያ ነው። ፓርቲሲፓንትስ 32 አፍሪካን ካንትሪስ እዚህ ምስረታ ላይ ተሳታፊ ሆነዋል ማለት ነው። የኦኤዩ ሜን ኦብጀክቲቮች ምን ምን ናቸው? የመጀመሪያው ኦብጀክቲቭ ምንድነው? ኢንድ ኮሎኒያሊዝም ኤንድ አፓርታይድ፣ እነዚህን ሁለት ነገሮች ማስቆም ነበር። ሰከንድሊ ፕሮሞት ዩኒቲ ኤንድ ሶሊዳሪቲ፣ በአፍሪካኖች መካከል ትብብርን መፍጠር ነው። ሰርድሊ ኢኮኖሚክ ኮኦፕሬሽን፣ የኢኮኖሚ ጥምርታን መፍጠር። ፕሮቴክት ሶቨርኒቲ፣ ሉዓላዊነትን መጠበቅ። ቴሪቶሪያል ኢንቴግሪቲ፣ ኢንካሬጅ ኢንተርናሽናል ኮኦፕሬሽን፣ ዓለም አቀፍ ትብብሮችንን ማበረታታት ነው ማለት ነው። ስለዚህ እነዚህን ኤሞች ወይም ደግሞ ኦብጀክቲቮች ይዞ ነበር ኦኤዩ በ1963 የተመሰረተው ማለት ነው። ኦርጋንስ ኦፍ ኦኤዩ እናያለን። የዋና ዋና የኦኤዩ ኦርጋንስ የሚባሉትን የምናይ ይሆናል ማለት ነው። የመጀመሪያው ኦርጋን አሴምብሊ ኦፍ ሄድ ኦፍ ስቴትስ ነው። የአሴምብሊ ኦፍ ሄድ ኦፍ ስቴትስ እነዚህም ሃይስት አውቶሪቲ፣ አሴምብሊ ኦፍ ሄድ ኦፍ ስቴቱ ደግሞ ሃይስት አውቶሪቲ ነው። ላይክ በዩኤን ውስጥ ሴኩሪቲ ካውንስል ሃይስት አውቶሪቲ እንዳለው ሁሉ በኦኤዩ ውስጥ ደግሞ ሃይስት አውቶሪቲ የነበረው አሴምብሊ ኦፍ ሄድ ኦፍ ስቴት ነው ማለት ነው። ኢት ሚትስ ዋንስ ኢን ኤ ይር፣ በአመት አንድ ጊዜ ይሰበሰባል ማለት ነው። ሁለተኛው ኦርጋን የኦኤዩ ኦርጋን ካውንስል ኦፍ ሚኒስተርስ ነው። ካውንስል ኦፍ ሚኒስተርስ ኢት ፕሪፔርስ አጀንዳ ፎር አሴምብሊ፣ ለአሴምብሊው አጀንዳ ፕሪፔር ያደርጋል። ይሄኛው ደግሞ የሚሰበሰበው በሁለት ዓመት አንድ ጊዜ ይሰበሰባል ማለት ነው። በትዋይስ ኤየር በአመት ሁለት ጊዜ ይሰበሰባል ማለት ይሄኛው በአመት ሁለት ጊዜ ነው የሚሰበሰበው። ሶስተኛው ኦርጋን ጀነራል ሴክሬታሪያት ይባላል። ጀነራል ሴክሬታሪያት ይሄ ደግሞ አድሚኒስትሬቲቭ ቦዲው ነው ወይም ደግሞ የአስተዳደሩ ክፍል ነው። ኢት ዋዝ ሌድ ባይ ሴክሬታሪ ጀነራል፣ በሴክሬታሪ ጀነራል ይመራል ማለት ነው። አሁን ደግሞ ሰክሰስ እና ፌለሩን እናያለን። የኦኤዩ ሰክሰስ እና ፌለር
ስኬትና ውድቀቶችን እናያለን። ሰክሰስፉሊ ኢት ሄልፕድ ኢንድ ኮሎኒያሊዝም። አንደኛው ስኬቱ ትልቁ የኦኤዩ ስኬት ምንድነው? ኢት ሄልፕድ ቱ ኢንድ ኮሎኒያሊዝም፣ ቅኝ አገዛዝን እንዲያበቃ አድርጓል። ሰከንድሊ ኢራዲኬቲንግ ዋይት ማይኖሪቲ ሩል ኢን አፍሪካ፣ እንዲሁም ደግሞ የአናሳ ነጮች አገዛዝን በአፍሪካ እንዲያበቃ አድርጓል ማለት ነው። ፌለሪቲዎቹ ጋር ደግሞ ስንመጣ ያው ውድቀት ደካማ ጎኖቹ ጋር ደግሞ ስንመጣ አንደኛ ኢናቢሊቲ ቱ ብሪንግ ፒስ ፕሮስፐሪቲ ሴኪሪቲ ኤንድ ስታቢሊቲ ቱ አፍሪካ፣ ለአፍሪካ ሰላም ብልጽግና እንዲሁም ደግሞ መረጋጋትን ማምጣት አልቻለም። ይሄ ትልቁ ፌለሪቲው ነው። ሁለተኛው ፌለሪቲው ፑር ገቨርናንስ ነው። ደካማ የሆነ ብልሹ የሆነ አስተዳደር ይታይበታል። ሶስተኛው ሂውማን ራይት አቢዩዝ ነው። የሰብአዊ መብቶች አቢዩዝ መደረግ፣ ጥሰት በጣም በአፍሪካ ውስጥ የሚታይ ነገር ነው። በመላው አፍሪካ ይሄ ነገር ያለ ነው። የአዘር ፌለሪቲው ምንድን ነው? ፖቨሪቲ ነው። ከድህነት መውጣት ዳዴ ላይ ነው። ከድህነት መውጣት አልቻለም። የመጨረሻው ፌለሪቲው ምንድነው? ኢንካፔብል ኦፍ ሚቲንግ ቻሌንጅስ ኦፍ ግሎባላይዜሽን። ግሎባላይዜሽን አብሮ ይዟቸው የሚመጣቸውን ቻሌንጆች መቋቋም አልቻለም ጭራሽ ማለት ነው። ለምሳሌ ከግሎባላይዜሽን ጋር ተያይዞ የሚመጡ አንዳንድ በሽታዎች ሁሉ ሊኖሩ ይችላሉ። እነዛ ነገሮች ጭራሽ መቋቋም አለመቻሉ እነዚህ ፌለሪቲው ነው። ሰክሰሱ ግን ዋነኛው ኮሎኒያሊዝም እና ዋይት ማይኖሪቲ ሩል ማስቆሙ ነው ማለት ነው። አሁን ደግሞ የምናየው ትራንዚሽን ቱ አፍሪካን ዩኒየን ወይም ወደ ኤዩ ከኦኤዩ ወደ አፍሪካን ዩኒየን ትራንዚሽኑን ወይም ሽግግሩን እናያለን። ሪዝን ፎር ቼንጅ፣ ለምንድን ነው መሸጋገር ያስፈልገው? አንደኛ ኦኤዩ ዋዝ ቱ ዊክ ኤንድ አውትዴትድ። ኦኤዩ ምንድን ነው? ደካማና ያረጀ ያፈጀ ነው፣ አውትዴትድ ነው። ሰከንድሊ አፍሪካን ዩኒየን ላውንችድ 2000። መቼ ነው አፍሪካን ዩኒየን ላውንች የተደረገው? 2002 ደርባን ሳውዝ አፍሪካ ነው ላውንች የተደረገው ወይም ደግሞ የተቋቋሙ። ፐርፐዙ ምንድን ነበረ? ፐርፐዙ ስትሮንገር ኦርጋናይዜሽን ቱ ፕሮሞት ፒስ ኤንድ ሴኩሪቲ ኢንካሬጅ ዴቨሎፕመንት ኤንድ ኢምፕሩቭ ኢንቴግሬሽን። እነዚህ ነገሮች ለማምጣት በማለም ነበር ወደ ኤዩ የተሸጋገረ ወይም ትራንስፎርም ያደረገው ማለት ነው። አሁን ደግሞ የምናገኘው ሜጀር ኢሹስ ኦፍ ኮንቴምፖራሪ አፍሪካ፣ ወቅታዊ የአፍሪካ ችግሮች ማለት ነው። ሜጀር ኢሹስ ኦፍ ኮንቴምፖራሪ አፍሪካ፣ ወቅታዊ የአፍሪካ ችግሮች ምን ምን ናቸው? አንዱ ባውንደሪ ኮንፍሊክት ነው። አብዛኞቹ የአፍሪካ ሀገሮች ኢንዲፔንደንሳቸውን ካገኙ በኋላ ባውንደሪ ኮንፍሊክት ውስጥ ነው የገቡት። የድንበር ግጭት ይህ ከመጣ ይህ እንዳለ የአፍሪካ ችግሮች ከምን ጋር ተያይዘው መጡ ናቸው? ከኮሎኒያሊዝም ጋር ተያይዘው የመጡ ናቸው። ምክንያቱም ዩሮፒያኖች አፍሪካን በቅኝ ሲገዙ አፍሪካን ሲቀራመቱ ለነሱ በሚመቻቸው መንገድ ነው የከፋፈሉት። በዛ የተነሳ አፍሪካኖች ከነጻነት በኋላ በተቀበረላቸው ታይም ቦምብ ምክንያት ያው ሁልጊዜ የባውንደሪ ኮንፍሊክት ወይም ደግሞ የድንበር ግጭቶች ሊነሱ ሆነዋል ማለት ነው። ምክንያቱም አውሮፓውያኖቹ የፈረሟቸው ስምምነቶች ምናምን እነዛ ነገሮች በኋላ ከጊዜ በኋላ እየፈነዱ ለድንበር ግጭት ዳርገዋቸዋል ማለት ነው። ሁለተኛ ኤትኒሲቲ ነው። አዎ የብሔርተኝነትና የጎሳ ግጭት፣ ይሄም ከዛው ጋር በተያያዘ የመጣ ነው። ምክንያቱም አውሮፓውያኖቹ ሲገዙ እንዲመቻቸው ለራሳቸው ምን አድርገው ነው በኤትኒሲቲ መድበውታል። ያ ደግሞ አንዱ ጎሳ ሌላው ላይ እንዲነሳ የሚያደርግ ነገር ነው ማለት ነው። አንዱን ደካማ ነህ አንዱን ጠንካራ ነህ እያሉ መከፋፈላቸው። ሌላኛው ሲቪል ዋር ነው፣ የእርስ በርስ ጦርነት። የማያባሩ የእርስ በርስ ጦርነቶች አፍሪካኖች ላይ አሁንም ድረስ ይታያሉ። የአዘር ኮንቴምፖራሪ አፍሪካን ኢሹ የሚባለው ፖቨሪቲ ነው። ድህነት አለ፣ ፖፕሌሽን ግሮዝ አለ፣ መቆጣጠር ያልተቻለ የአፍሪካ ህዝብ ፈጣን እድገት አለ። ፒራሚዱ በጣም ሾጣጣ የሆነ ፒራሚድ አለ። 70 80 90 እድሜ ላይ የሚደርስ የለም። እታች ቤዙ ላይ ደግሞ በጣም ሰፊ ቦርቀቅ ያለ ፖፑሌሽን ፒራሚድ እናያለን ማለት ነው። ፈጣን ውልደት አለ። ይሄ ፖፑሌሽን ግሮዝ በጣም ከፍተኛ ነው። the other one is disease like HIV AIDS እና ሌሎች በሽታዎችን መቋቋም አልቻለም። ይሄ ኮንቴምፖራሪ ኢሹ ኦፍ አፍሪካ ነው። the other one is corruption. so these and other things are issues of contemporary Africa. ዩኒት 7 ግሬድ 10 ይህን ይመስል ነበረ። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ኮሜንት ማድረግ አትርሱ። መልካም ጊዜ